ደረጀ ዛሬ ፌንት ነቀለ። ደረጀ ለምን ፌንት ነቀለ ላላችሁ ሰላም ያረገዘችው ልጅ የእሱ እንደሆነ ነገረችው። እንዴት አላት። በፍጹም አላምንም ሰላም፣ ልታሳብጂ ነው እንዴ? ሻንጣሽን ይዘሽ ውጪ፣ የመጨረሻ ልታበሽቅኝና ልታናድጅኝ አትሞክሪ ያላት። እሷም ጋሼ ይቅርታ፣ ስለ ሁሉ ነገር ይቅርታ፣ ሰክራ ስለነበረ ምንም አታስታውስም። እኔም መጀመሪያ ስለወለድኩለት ድጋሜ እንደዛ ስትለኝ ልነክፍግ አልፈለኩም። አደረግኩት፣ አረገዝኩኝ። ምክንያቱም የጣልክብኝን ልጅ ለመካሻ ብዬ ነው ያደረግኩት አለችው። አቶ ደረጀ ግን በፍጹም ሊያምን አልቻለም። እንዴት ሰላም ሊሆን ቻለ? እንዴት? መቼ? እኔ አንቺ ጋር በፍጹም አላደርኩም። እንዲሁ ልታሳምን ይፈልገሽ ከሆነ ዲኤንኤ ምርመራ እኮ አለ። አጉል የውሸት ወሬ አታውሪ አላት። እሷም እንዲህ አለችው፣ ጋሽ ደረጀ እባክክ እንደዚህ ቃትበል። አንተ ሰክረህ ከውጭ ስትመጣ ሳስገባህ ነው። አስገብቼ ክላስክ ልወጣ ስል ያስገኝ በዛ ነገር ነው ይችል ድጋሜ የተረገዘችው። እኔ ግን ላስወርዳት ሞክሬ ነበር። ላኪን ግን የጣልክብኝን ልጅ ለመተካት ብዬ ተውኳት። እኔ ከዚህ ቤት ወጥቼ አላቅም ታውቃለህ። ከዚህ ቤት ወጥቼ ማንም ጋር ተገናኝቼም ስለማላቅ አሁን በአንተ የምጠረጠረውም እውነታቸውን ነው። እናም አንተ ነህ እና እኔ አሁን አባቱ ናቸው አላልኩህም። ብቻ አሁን አባት ነው ብዬ የማስተዋውቀው ሰው አምጣል ፈልገህ አለችው። እሱም እኔ ይህን ኩል ማመን አልችልም፣ ሌላ ጊዜ እናወራለን ብሎ ጥሏት ወጣ። በጣም አለቀሰ። ወንድ ልጅ እንደ ሴት ልጅ ሆኖ አለቀሰ። ሰላምም ለብቻዋ አዘነች። ጋሽም ተሰቃየ በእኔ ምክንያት። እኔ ባላረግዝና እኔ ባይኖረ ልጅ ሁለታቸውን ባይኖሩ አሁን እኮ እሱ ሰላም ህይወቱን እየመራ ይኖር ነበረ። እና ታዲያ እኔ በእኔ እኮ ተሰቃየ ደረጀ እያለች ትጨናቂ ያዘች። ደረጀ የተጨነቀውና መከራውን ላይ የቻለው ግን በአብጌል ጥርጣሬ። አብጌል ጥርጣሬ ባይኖራት ማርታ 10 ዓመት ቢኖሩም 10 ዓመት አብረው ቢኖሩም ትዝም አይላት ነበር ስለ ነገር። ሁልጊዜም የምታስበው መልካምነቷን ብቻ ነበረ። ላኪን ምን ዋጋ አለው? ኤቢ በመካከላቸው እየገባች ትጠረጥርና እውነቷንም ነው። ኤቢ ሰላምና ዳጣ እናትና አይናቸው ላይ የጠረጠረችውም እውነት ነው። ደረጀ የዳጣ አባት ነው ብላ እየጠረጠረችውም ሁሉም ነገር እውነት ነው። ሰላም ያረገዘችው ከደረጀ ከአባዬ ነው ያለችው ሁሉም ነገር እውነቷን ነው። ኤቢ የምጠረጥረውም ሆነ በውስጧ የምትይዘው ነገር ሁሉም ውሸት ሆኖ አያውቅም። እውነት ሆኖ ነው የሚያውቀው። ኤቢ በጣም ጎበዝ ተዋናይ ናት። ኤቢ ጎበዝ ናት። ጥንካሬዋና ድራማ ላይ ቆፍጣናነቷ ይመቸኛል። አንዳንድ ሰው ክፉ ሆና ይመስላቸዋል። ያን ሁሉ የምታደርገው ሰላምን ዳጣንም የምታሰራቸው ናታንንም የምታሰራቸው ክፉ ልጅ ይመስሏል ነበረ። ግን ክፋት አይደለም። ውስጧ በጣም የዋህና ጥሩ ሴት ናት። ከዛም አሁን ላይ ምን ማድረግ እንዳለበት ደረጀ እያሰበ ነው። ሰላም ያረገዘችው ልጅ የኔ ከሆነ ዳጣይን የኔ ከሰላምም 2 ልጅ ሊኖሬ ነው። እንግዲህ ከአቢጌልና ከውሃ እናት ከማርትዬ ጋርም 2 ልጅ ሊኖረኝ ነው እና ፈጣሪ ባርኮ ስለሰጠኝ አመሰግናለሁ ብሎ ወደ ራሱ ተመልሶ ራሱን መውቀስ ይዞ ነበር። ግን አሁን ላይ መውቀሱን አቁሟል። የሰው ልጅ ነንና ከብረት ዝገት መቼም ቢሆን አይጠፋንም። ይህን ነገር አስተውሉ። እናም አሁን ላይ ኤቢ ድራማዋ ተመችቶኛል። ናታን ቆፍጠን ትንሽ ቆፍጠና ቢጨምር ደስ ይላል። አሁን ላይ እየተልፈሰፈሰ ግን ሴቶቹም ናታን ቆፍጠን ብሎ ኤቢንም እየተወናጨፈ ቢናገራትና እንድትፈራው ቢያደርግ እሷ ደፍራ እሱን ለመናገር ወደ ኋላ ትል ነበር። አለበለዚያ ግን እሱ ደፍሮ ካልተናገረ ደረጀ ያን ሁሉ ሀሳብ ሲያቀርብለት ደረጀን ሀሳብ ተቀብሎ ጋሽ እንዲህ ነው እንዲህ ብታደርግ መፍትሄ ታገኛለህ አላለውም።
ናታን በጣም ፈሪ የሆነ ልጅ ነው። ለምንድን ነው ፈሪ የሆነው? ለምንድን ነው የሚፈራው? ሲያወያዩት በግልጽ መናገር የሚያነበው መጽሐፍ ምክር ትምህርት እስከሆነ ድረስ እነሱን ማስተማር ግድ ይለዋል። እነሱን መንገር ግድ ይለዋል። በቃ የሰው ልጅ ከተሳሳተ ይቅር እንደሚባልና ይቅርታ እንደሚደረግለት መናገር አለበት። እሱ ግን ፈርታም ስታማክረው ይቅርታ ቢደራረጉ አንድ ሰው ሲሳሳት ይቅርታ እንደሚባባሉ ቢነግራት ደረጀ ሁሉ ባልተጨነቀ ነበር። አለበለዛ ግን ደረጀ በጭንቀት ሞተ። በሀሳብ በጭንቀት እንዴት ነው አሁን የሚያደርገው? እንግዲህ ሰላምንም ከቤት አባረራት። ሻንጣሽን ይዘሽ ከዚህ ቤት ውጭልኝ፣ አንቺ የምታመጭብኝ መከራ ሁልጊዜም ስቃይ መከራ ነው። ሰላም በጣም አዝኜብሻለሁ አላት። ሰላምም ይቅርታ ብትለውም እንዴት ይቅርታ ትለዋለች? ምክንያቱም ሊሆንላትም አልቻለም። ምክንያቱም እሷም ያደረገችው ፈልገው ነው። ግን ፈልጋም ብታደርግ ግን ደረጀን እንደዚህ ማድረግ አልነበረባትም። መፋታት ነበረባት ደረጀን። ከደረጀ ራሷን ወረድ ነበር። እሷ ግን ልታወርድ አልቻለችም። እኔ ግን የሰላም ማድረግ ይሄን ነገር በጣም የዘገነኔ ነገር ምንድነው? አንደኛ እንዴት ራሷን አርክሳ ራሷ የሆነ ነገር እንዴት አስደረገች? በጣም ይገርማል። አንዳንድ ሴቶችን ማመን ቅብሮ ነው የሚሉት ወንዶች እኮ እውነት ነው። እንግዲህ ደረጀ እሷን ያከብራታል። ተሳስቶም ቢያደርግም እንደሚያከብራን ነው የምናየው። እንደ ሰራተኛ እንኳ አያዋትም፣ ያከብሯታል። ሁላቸውም ከማርታ ጀምሮ በቃ ሰላምን ያከብሯታል፣ ይወዷታል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ ቤተሰብ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ የኔ